የሥጋ ኃይል መገለጥ አይሰጥም የሥጋ ኃይል መንፈሳዊና ኃይል መረዳት አይሰጥም ስለዚህ ዝና ዝም ብሎ አይወጣም ዝም ብሎ የተወለዳችሁበት መንደር ላይ ዝናችሁ ስማችሁ አይወጣም ስማችሁ ዝናችሁ የሚወጣው የመለኮቱ ኃይል ለምን ያስፈልገናል ብትሉ አንድ ሰው ምንም ያህል ኃይል ቢኖረው የመጠቀም መብት ወይም ስልጣን ከሌለው ያ ኃይል አይሰራለትም ካሰራ ደግሞ ሮንግ ይሆናል ማለት ነው ጌታ ስም ይባረክ ለጌታ ክብር እንስጠው ሁላችንም አክብሩት ሁላችሁም ክብር ስጡት የድንቅና የታምራት አምላክ በኃይልና በክብሩ በቤታችሁና በሕይወታችሁ ይንቀሳቀሳል ሃሌሉያ ሃሌሉያ ክብር እንስጠው ሁላችንም ሃሌሉያ ሃሌሉያ ስም ብሩክ ይሁን በጌታ በኢየሱስ ስም ተቀመጡ ጌታ ይባርካችሁ በደስታ ቁጭ በሉ እግዚአብሔር ይባርካችሁ ሃሌሉያ ሃሌሉያ ክብር ለጌታ ይሁን አሜን ባለፈው ሳምንት ላማኞች የተሰጡ የኃይል አይነቶች ብለን ተነጋግረን ነበር ክርስትና የኃይል ነው እግዚአብሔርን መከተል የኃይል ጉዳይ ነው የእግዚአብሔር መንግስት በኃይል ትመጣለች ይላል የእግዚአብሔር ቃልና ክርስትና የሆነ ሥርዓት መፈጸም ሳይሆን የህይወት ኃይል ነው ህይወት ከሆነ ደግሞ ኃይል አለ ስለዚህ ስለ ኃይል ማወቅ በጣም አስፈላጊ ነው ባለፈው ሳምንት ያሉትን የኃይል አይነቶች ዘርዝረናል 4 አይነት የኃይል አይነቶችን ተመልክተናል ከዛ ቀጥሎ ያየነው እነዛና የኃይል አይነቶች ምን እንደሆኑ አይተናል ያላያችሁ ማለት የጧቱን አይደለም ሁለተኛው ሽፍት ላይ ነው ታግሳችሁ ሄዳችሁ ማዳመጥ ትችላላችሁ ዛሬ የማየው የመለኮታዊ ኃይል ምንጭ ነው እነዛ ኃይሎች መለኮታዊ ናቸው ምንጮቹን እናያለን እንደኔ ትምህርት በጣም አስፈላጊ ነው እንዴት አስፈላጊ እንደሆነ ለመናገር እሞክራለሁ ለኔ በጣም አስፈላጊ እንደሆነ ባለፈው ሳምንት መስክሬያለሁ ያለ እግዚአብሔር ኃይል ምንም ነገር ሊኖረኝ የማልችል ሰው ነኝ እና እግዚአብሔር ቀድሞ ይሄን ስላሳየኝ የእግዚአብሔርን ኃይል ለማወቅም ለመገናኘትም እግዚአብሔር ባበዛልኝ ጸጋ መጠን ለመትጋት ሞክሬያለሁ እና የዛ ጥረት እና የዛ ፍላጎት ውጤት ደግሞ ፍሬውን አይቼዋለሁ ትክክል ነው ያመንኩት ትክክል ነው የገባኝ ትክክል ነው የፈለኩት እንድል ያደረጉኝ ነገሮች አሉና እኔና እናንተ ይሄን ካወቀን እንደዛ ነው የሚሆነው ማለት ዙሪያ ገብ ህይወታችንን ይመለከታል ይሄ ነገር ማይመለከተው አሁን አንዳንዴ እዚህ መድረክ ላይ ብንናገር ቅድም እንዳልኩ ዘመኑ የወሬ ዘመን ስለሆነ አይመችም ምክንያቱም መንፈሳዊ ነገር ሚስጥርም ነው እና ያ ሚስጥር የማይገባቸው ሰዎች ሊዘባበቱበት ሊቀልዱበት ሊያሾፉበት ይችላሉ እንደው ወገኖችን በዚህ አጋጣሚ መመክራቸው ነገር ስተትም ቢሆን በጨዋ ቋንቋ መነጋገር መልካም ነው ስተት እንኳን ቢሆን ማለት ነው ማሾፍ መዘባበት ምናምን የክርስቲያን ቋንቋ አይደለም አንደኛኛ ተሳስተን ሊሆን ይችላል በመናሾፍበት ነገር ስተት ሊሆን ይችላል እኛ በቃ አብሶሉት አድርገን ራሳችንን አስበን የሌላውን ሰው ልምምድ እና ዶክትሪን እንደዛ አይደለም በቃ የራሳችን እውነት በአግባቡ መናገር በዚህ አጋጣሚ ማለት ነው ሰምታችኋል አሁን I don't know ሰዎች በጨው ለምን እንደሚጸልዩ አላውቅም ምክንያቱም መጽሐፍ ቅዱስ ላይ በጨው ተጸልዮ አላየሁም ከዛ ያው በዘይት ይጸልያል ጨው መጣ ዘይት መጣ ከዛ ሲያሾፉ ክርስቲያኖች ሰባኪዎች ማለት ነው በቃ በርበሬ ነው የቀራችሁ ማለት የከበረ ሰው የከበረ ነገር ነው ማውራት ያለበት የክብር ቃና ነኛ
እንደዛ ዝም ብሎ የመንደር አይነት ነገር ወርደን በኦርቶዶክስ ቤተክርስቲያን በካቶሊክ ቤተክርስቲያን ውስጥ ቅባ ቅዱስ ማለት ሚስትሪ ነው። አይ የከበረ ነገር ነው። ኦኬ እኛ የሆነ ዲኖሚኔሽን ላይ የከበረ ካልሆነ እኔ እዚህ ጋር ወጥ መስሪያ ብዬ ማሾፍ መቀለድ የለብኝም። እምነታቸውን ሪስፔክት ማድረግ ያስፈልጋል። የራሴን እውነት ራሴ ማዝ ራሴ ማስተማር ያልገባኝ ነገር ካለ የኔ ምእመን እንዳይሄድ ከፈለኩኝ ጥሩ አድርጌ ማስተማር የራሴ ምእመን ሳስተምር ግን እየተዘባበትኩ እየቀለድኩ እያሾፍኩ ከሆነ እኔም ማፈራው ሰው ቀልደኛ አሿፊ ትዕቢተኛ የኔን ትዕቢት ነው እየተጋራ የሚሄደው ለሌላ ሰው ክብር የሌለው ይሆናል ቁጭ ብሎ የሚያደምጠኝ ህዝብ ማለት ነው። ስተትም ቢሆን እኮ ወይ በጸሎት ወይ በምክር ወይ በዝምታ ታልፉታላችሁ ተጠያቂ ስላልሆናችሁ ማለት ነው። የሆነ ሰው ስለሚያደርገው ነገር እኔ ተጠያቂ አይደለሁም። ግን ይሄን ቤተክርስቲያን አፌክት የሚያደርግ ከሆነ አቋሜን በእግዚአብሔር ቃል መግለጥ ይጠበቅብኛል እንደ መጋቢ። አይ ትክክል አይደለም። ለምሳሌ አሁን እኔ በጨው ሲጸለይ አይቻላቅም ማለት ባፈርም መጸለይ ይቻላል። ጌታ ኢየሱስ ክርስቶስ አፈር ቀብቶ ግን ቋሚ አድርጎ ማለት ነው። ቋሚ የጸሎት ምክንያት አድርጎ ዘይት ብቻ ነው ያለው መጽሐፍ ቅዱስ ላይ። ጨው ሌሎች ይጠቀሙታል ከዚህ ከክርስትና ውጭ የሆኑ ማለት ነው። ስለዚህ ጨውን ወደ ቤተክርስቲያን ስናመጣ እኛም ዲሲብ እንዳንሆን ጨውን የምንጠቀመው ሰዎች ራሱ እንዳንታለል መጠንቀቅ ይኖርብናል። ብዙ ሌሎች በጣም ብዙ ስለሚጠቀሙት ማለት ነው። ከዛ አልፎ ግን አሁን እንደዚህ ማለት በጣም መልካም አይደለም። ከዛ በእግዚአብሔር ኃይል ማሾፍ መቀለድ የሚያድነን የእግዚአብሔር ኃይል ነው። መንፈሳዊ ነገር ለፍጥረታዊ ሰው ሞኝነት ነው ይላል የእግዚአብሔር ቃል። እና ነፃነት ካልሰጠነው መንፈስ ቅዱስ እንዲሰራ በእኛ ቦክስ ውስጥ አስቀምጠን ስራ ካልነው መንፈስ ቅዱስ እንደዛ ሊሰራ አይችልም። ጌታ ኢየሱስ ክርስቶስ የሚገርመው ተቀምጦ የነበረውን ስርዓታቸውን የሚንድ ነገር ነው ያደረገው። ምራቅ ተፍቶ ጭቃ አብኩቶ ለዛውን በሰንበት ቀን መፈወስ ሁሉም ድርጊት ለአይሁድ ትክክል አይደለም። ምራቅም ትክክል አይደለም፣ ጭቃም ትክክል አይደለም፣ በሰንበት መፈወስም ትክክል አይደለም። በጣም ስተት ነው። ዛሬ መንፈስ ቅዱስ ተናግሯችሁ ጭቃ አብኩታችሁ የሆነ ሰው ላይ የሆነ ነገር ብታደርጉ ምን ልትባሉ እንደምትችሉ አስቡት። በጣም ከባድ ነው። የጭቃ ቤተክርስቲያን ሊሉ ይችላሉ የሚሳደቡ ሰዎች ማለት ነው። በእርግጥኛ ደግሞ ያን ጭቃ ጌታ ኢየሱስ ክርስቶስ በየጊዜው ጭቃ ሲያረጋ ነው አንዴ ነው ያደረገው። የእግዚአብሔርን ኃይል ማክበር መልካም ነው። ያከበርነው ያከብረናል። ማክበር ያስፈልጋል። በጌታ ስም የሚደረግን ነገር ሁሉ ከመናገራችን በፊት ደጋግመን ማሰብ አለብን። እስኪ በሉ በጌታ ስም የሚደረግን ነገር ሁሉ በሉ እስኪ ከመተቸቴ በፊት ደጋግሜ ማሰብ ይኖርብኛል። የሚያደርገው ሰው ድካም እኔን ለባለጌነት እንዳያጋልጠኝ መጠንቀቅ ይኖርብኛል። ሰውየውን አይደለም ማየት ያለብን የሚጠራውን ስም። ብዙ ጊዜ ተናግሬያለሁ። አንድ ሰው አላህም ብሎ ቢሆን አምላክ ነው ፈጣሪ ነው ብሎ የሚያደርገውን ነገር እግዚአብሔር የሚለው ስም እኮ መጽሐፍ ቅዱሳዊ አይደለም። መጠንቀቅ ያስፈልጋል። በቃ እሱ ፈጣሪ ዓለማትን የፈጠረ ብሎ ነው ያከበረ ያለው፣ ግን አከባበሩ ትክክል አይደለም። ኦኬ ትክክል እንዲያከብር ከቻልኩኝ እመክረዋለሁ እንጂ ያን ማበሻቀጥ ግን አልችልም። እየሰማች ነው። ጳውሎስ እንደዛ አላደረገም። አልፎ ሲሄድ ለማይታወቅ አምላክ የሚል ጽሑፍ አየ እና ሙልጭ አድርጎ አዋረዳቸው። አላዋረዳቸውም። ይሄን ለማይታወቅ አምላክ የሚል ጽሑፍ አልፌ ሲሄድ አየው። ይሄን የማይታወቅ አምላክ ላስተዋውቃችሁ አላቸው። በቃ ከናንተ አንዳንዶቹ እንደውም የሱ ዘመዶች ነን ይላሉ። ልክ ነው እኮ ዘመዶች ነን አለ። እየሰማችሁ ነው? ያ የተጻፈው ለምንድን ነው? ለጣዖት ነው የተጻፈው። ጳውሎስ መጥቶ
እንደዛ አይ ባታውቁት ነው እኮ ልክ ናችሁ የማይታወቅ አምላክ አለ ግን አሁን ተገልጧል በክርስቶስ ኢየሱስ እንደዛ ነው መሆን ያለብን እግዚአብሔር ይርዳን አሜን ምክንያቱም ባላደራዎች ነን ለነዛ ሰዎች ራሱ ለምንሰብካቸው ወይ ተሳሳቱ ለምንላቸው አጠፉ ለምንላቸው ሰዎች ሁሉ በእውነተኛ ከእግዚአብሔር ከሆነን ባላደራዎች ነን እዳ አለብን ማለት ነው የማቅናት እዳ አለብን ባላንጣዎች አይደለንም የሆነ ባላንጣ መሆን ልክ ርስትህን የተጋፋ አይነት ማለት ነው ርስትህን የተጋፋብህ አይነት ነገር መጥቶ ቆርሶ የወሰደብህ አይነት ነገር ወንድምህን ባላንጣ መሆን አስፈላጊ አይደለም ክብር ለስሙ ይሁን የመለኮታዊ ኃይል ምንጭ ከማየታችን በፊት የመለኮታዊ ኃይልን ምንጭ ተረድተን ኃይሉን ለመፈለግ እንድንችል የእግዚአብሔር ኃይል ምን ያህል ያስፈልገናል የሚለውን አስቀድመን በአግባቡ መረዳት አለብን አንደኛ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ የሚሰጥ ነው ያው መጽሐፍ ቅዱስ የሚለውን ነው መነግራችሁ አዲስ ነገር አይደለም ለሕይወት ማለት ለዚህ ዓለምም ኑሮ ማለት ነው ራሱ እንደ ክርስቲያን እግዚአብሔር ሊሰጠን ያስፈልጋል ምክንያቱም ጠላታችን እንዲኖረን አይፈልግም ስለዚህ ለሕይወት እና ለመንፈሳዊ ሕይወት ማለት ነው በአጠቃላይ እግዚአብሔርን መምሰል የሚለው ለእውነተኛ መንፈሳዊነት ብለው ተርጉመውታል ጋድሊነስ ለሚባለው ለሱ ለሕይወት እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ የሚሰጥ ነው ማለትም እኛንም ይለውጣል ያቀርብልናልም ማለት ነው ክብር ለጌታ ይሁን ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 እና 3 እናገኘዋለን የመለኮቱ ኃይል ዱናሚስ ማለት ነው ኃይል የሚለው ባለፈው ስላየን በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነው ነገር ሁሉ ስለሰጠን አያችሁ ለሕይወትና እግዚአብሔርን ለመምሰል የሚሆነው ነገር ሁሉ የሚሰጠው የማን ኃይል ነው የእግዚአብሔር ኃይል ነው የእግዚአብሔር ኃይል በሕይወታችን ላይ ሲኖር በሚገርም ሁኔታ ቁሳዊ አቅርቦት ሳይቀር በሕይወታችን ይበዛልናል ይሄ እውነት ነው መንፈሳዊነት ይቀለናል መጸለይ ማምለክ መውደድ መማር ይቅር ማለት ክርስቶስን እየመሰልን ማደግ የመለኮቱ ኃይል በውስጣችን በበዛ መጠን ይቀለናል ሁለተኛው እስከ ፍጻሜው በመዳናችን የሚያጸናንና የሚጠብቀን ለመጨረሻው መዳን ቀን የሚያበቃን የእግዚአብሔር ኃይል ነው ስለዚህ ያስፈልገናል ማለትም እስከ ፍጻሜው ፕሪዘርቭ የሚያደርገን የሚጠብቀን ከመጥፋት ከማይጠፋ ዘር ምን ብላችኋል ይላል ተወልዳችኋል እምነታችን እንዳንጥል ክርስትናችን እንዳንጥል የሚጠብቀን የእግዚአብሔር ኃይል ነው ለመጨረሻ ቀን የተዘጋጀ መዳን አለ መጽሐፍ ቅዱስ የሚናገረው ማለት ሳልቬሽናችን በክርስቶስ ኢየሱስ ሞትና ትንሣኤ ተጠናቋል ጌታ ስሙ የተባረከ አሜን በእኛ ሕይወት ላይ ግን ሂደት ላይ ነው ያለው ድነናል ከዘላለም ሞት እርግማን ፍርድ በክርስቶስ ኢየሱስ ሞት ድነናል ዳግመኛ ልደት አግኝተናል ነገር ግን ደግሞ መቀደስ የሚባል አለ ሳንክቲፊኬሽን በኦርቶዶክስ ብትሄዱ ደግሞ ቴዎሲስ ይሉታል በሂደት የመለኮታዊ ባህሪ ተካፋይ የሆነን አንደኛ ቆላስይስ ምዕራፍ 3 ቁጥር 10 ላይ ዕውቀትን በማግኘት የሚለወጠውን ወይም የሚታደሰውን አዲሱን ሰው ምን ብላችሁታል ይላል ለብሳችሁታል ሂደት ነው እዛ ጋር የሚያሳየው ክርስቶስ ኢየሱስን ባወቅነው መጠን እየተለወጥን እንሄዳለን ቆሮንቶስም ላይ ተጽፏል በእርሱ ፊት ከክብር ወደ ክብር ምን እንላለን ይላል እንለወጣለን ይላል ይሄ መለወጥ የሚመጣው መለኮታዊ ኃይል ወደ ሕይወታችን በመጣ ቁጥር ነው ስለዚህ ይሄን ወደ ሕይወታችን የሚመጣው መለኮታዊ ኃይል ጸጋ ልንለው እንችላለን ወይም ዲቫይን ኢነርጂ ይባላል ያ ኢነርጂ ቼንጅስ ወደ እግዚአብሔር ባህሪ ከጊዜ ወደ ጊዜ ይለውጠናል ጌታ ስሙ የተባረከ ይሁን በመጨረሻ ደግሞ በትንሣኤ ቀን ደግሞ
የሚበሰብሰውን ሰውነታችን የማይበሰብስ የሚሞተውን ሰውነታችን የማይሞት አድርጎ የክርስቶስ ኢየሱስን የትንሣኤ አካል አይነት አድርጎ ያስነሳናል። ያ ቶታል ሳልቬሽን ነው፣ ግሎሪፊኬሽን የምንለው ማለት ነው፣ መክበር የምንለው። የተዋረደው ስጋችን ክቡር ስጋውን እንዲመስል ይለወጣል ይላል። ጌታ ስሙ የተባረከ ይሁን። በፊልጵስዩስ ምዕራፍ 3 ላይ ቁጥር 21 ወይ 22 ተካይ ታገኙታላችሁ። የተዋረደው ስጋችን የከበረውን ስጋውን እንዲመስል በእርሱ አሰራር ይለወጣል። ክብር ለጌታ ይሁን። ስለዚህ የመለኮቱ ኃይል እስከዛ ቀን እስከ ዋናው መዳናችን ቀን የሚጠብቀን ኃይል ነው። ግልጽ ነው እያወራሁ ያለሁት። ስለዚህ ያስፈልገናል ማለት ነው። የምንጠበቀው በምን ኃይል ነው? በእግዚአብሔር ኃይል ነው። ክብር ለጌታ ይሁን። ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር። ይሄን እንዳልኳችሁ በግሪክ ዲክሽነሪ ራሱ ብታነቡ አሰራር የሚለው ኢነርጊዮ የሚል ነው ያለው። ማለት የዱናሚስ የሚባለው የእግዚአብሔር ኃይል ሁሉን የሚለውጥ ኃይል ነው። ጌታ ስሙ የተባረከ ይሁን። ሁሉን ምን የሚያደርግ የሚለውጥ። ስለዚህ እኛ ምንለወጠው በማን ኃይል ነው ማለት ነው? ለውጠይ ለውጠይ የሚል መዝሙር ድሮ ነበረ። ያ ለውጥ የሚመጣው በማን ኃይል ነው? በእግዚአብሔር ኃይል ነው። ሁሉን ሊለውጥ በሚችለው ማለት ነው። እርሱም ሁሉን እንኳን ለራሱ ሊያስገዛ። አያችሁ፣ ሁሉን ለራሱ ምን የሚልበት የሚያስገዛበት የሚያስማማበት መለኮታዊ ኃይል አለ። ያ ሁሉን ለራሱ የሚያስገዛበት የራሱ የሚያደርግበት መለኮታዊ ኢነርጂ እሱ ምን ያደርጋል? ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል። ክቡር ስጋውን እንዲመስል ይሄ የውርደት ስጋ ነው። በምስሉም አይደለም እንደ ሰው ተገኝቶ የባሪያን መልክ ያዘ ይላል። ይሄ የባሪያ መልክ ነው። የሚርበው የሚጠማው የሚደክመው የሚሞት የባሪያ መልክ ነው፣ የውርደት መልክ ነው። ነገር ግን ይህ የመለኮት ኃይል ግን ክቡር ስጋውን ወይም ክቡር አካሉን ኢየሱስ ክርስቶስ ከሙታን ሲነሳ የማይሞት የማይበሰብስ የማይወሰን የማይገደብ ሆኖ የተነሳ ክቡር ስጋ አለው፣ አካል አለው። ስለዚህ ይህ የመለኮት ኃይል በመጨረሻ ቀን ደግሞ ይሄን ክቡር ስጋውን ወይም አካሉን እንዲመስል አድርጎ ይለውጠዋል። ጌታ ስሙ የተባረከ ይሁን። የእግዚአብሔር ኃይል ዛሬም የለውጥ ኃይል ነው፣ ነገም ደግሞ የትንሣኤ የለውጥ ኃይል ነው። ዛሬ እኛን እግዚአብሔርን በመምሰል የሚለውጠን ኃይል፣ ፕሪዘርቭ የሚያደርገንም ኃይል ነው። ክብር ለጌታ ይሁን። ስለዚህ እጅግ ያስፈልገናል ማለት ነው። ያለ ኃይል የሚሆን አይደለም ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ከ3 እስከ 5 እናገኛለን። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ ድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻ ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል፣ የእግዚአብሔር ኃይል የሚለው አሁንም ዱናሚስ ነው። ለተጠበቃችሁ በእምነት በሉ እስኪ በእግዚአብሔር ኃይል። የእግዚአብሔር ኃይል በአማኝ ሕይወት ውስጥ አለ፣ ግን እምነት ይፈልጋል። ያን የእግዚአብሔርን ኃይል ኢነርጂ ለማድረግ የሚሰራ ለማድረግ ምን ይጠይቃል? እምነት። በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ስለዚህ የእግዚአብሔር ኃይል በእምነት የሚጠብቅ ነው። ሌላው ጥሪያችንን እንድንፈጽም የሚያስችለን ነው። ልዩ ልዩ ጥሪ አለን ሁላችንም እዚህ ምድር ማለት የዘላለም ጥሪ አለን። የመክበር ጥሪ፣ ከእግዚአብሔር ጋር አንድ የመሆን ጥሪ፣ ዩኒየን ዊዝ ጋድ ከእግዚአብሔር ጋር አንድ የመሆን ጥሪ አለን። ክብር ለጌታ ይሁን። ለዛ አንድነት እግዚአብሔር ጠርቶናል። ያ የመጨረሻ ጥሪያችን ነው። የሁላችን ጥሪ ከእግዚአብሔር ጋር አንድ የመሆን ጥሪ ነው። ነገር ግን በዚህ ምድር ቆይታችን ደግሞ ጥሪ አለን፣ የቤት ስራ አለን። እያንዳንዳችን የተለያየ አይነት የቤት ስራ፣ ያን የቤት ስራ መወጣት እንድንችል የሚያስችለን አቅም የሚሰጠን የእግዚአብሔርን ኃይልና ጸጋን መለየት አይቻልም። ኃይል ማለት ትንቢት መናገር ይሁን፣ ራእይ ማየት ይሁን፣
መንፈሳዊ አቅም የመስበክ የመግለጥ የመረዳት ማንኛውም ስፒሪቹዋል ኢነርጂ ይፈልጋል። የሥጋ ኃይል ያለ ያደርግ አይችልም። ይሄን ሥጋና ደም ምን አላለልህም አለ አልገለጠልህም። የሥጋ ኃይል መገለጥ አይሰጥም። የሥጋ ኃይል መንፈሳዊን ኃይል መረዳት አይሰጥም። ስለዚህ መንፈሳዊ ኢነርጂ ይፈልጋል። መለኮታዊ ኃይል ይፈልጋል። ይሄ መለኮታዊ ኃይል ጥሪያችንን በፍሬያማነት በውጤታማነት እንድንፈጽም ይረዳናል። አንደኛ ቆሮንቶስ ምዕራፍ 2 እኔም ወንድሞች ሆይ ቁጥር 1 ከዛ 4 እና 5 አነብላችኋለሁ። እኔም ወንድሞች ሆይ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ እየነገርኩ አልመጣሁም። በቃልና በጥበብ ብልጫ ማለት with cunning words ይላል። ማለት በሚያታልል ሥጋዊ በሆነ ሰዋዊ በሆነ የመናገር ማለትም አለ አይደል። አንዳንድ ጊዜ ሰዎች በቃ ኪነ ጥበባዊ የሆነ ንግግር ያላቸው ሰዎች አሉ። እናንተን persuaded ላደርግ መሞክረው እናንተን ለማሳመን ወደ እግዚአብሔር ለማቅረብ መሞክረው በንግግር ብልጫ አይደለም። የንግግር ጥበብን በመጠቀም አይደለም። ሶሪ በአሁኑ ጊዜ ያው ለሰባኪ የሚሰጠው ስልጠና ምንድነው? የንግግር ጥበብ ስልጠና ነው የሚሰጠው። ኦኬ ክፉ ላይሆን ይችላል። በዋነኛነት ግን የሚያስፈልገው የማን ኃይል ነው? የእግዚአብሔር ኃይል ነው። የእግዚአብሔር ጳውሎስ በዚህ አልመጣውም። ጳውሎስ እኮ በመናገር ብለውታል። ግን እኔ እንደዛ አይደለም። የሐዋርያት ሥራ ላይ ስታነቡ እሱ በመናገር ዋና ነበርና ሄርሜን አሉት አይደለም የሚለው አይደለም። እነዛ ሊያመልኳቸው ሲሉ ሲላስና ጳውሎስ ሲሄዱ በቃ ታምራት ሲደረጋዩ ጳውሎስ በመናገር ዋና ስለነበረ እሱን ስም ሰጡት። ዋና የጣዖት ስም ማለት ንግግር ይችል ነበር ማለት ነው። ግን ያ ንግግር መናገር እንደሚገባኝ እንዲሰጠኝ ጸልዩልኝ ብሏል። አተራንስ እግዚአብሔር እንዲሰጠኝ መግለጥ እንደሚገባኝ እንድገልጠው ጸልዩልኝም ብሏል። በንግግር ማለት ነው። ሐዋርያት ደግሞ አንተ ድንቅና ታምራት ስታደርግ እኛ መናገር እንደሚገባን እንድንናገር ስጠን። የመናገር ችሎታ ምን በለን ስጠን። ያ ችሎታ ምድራዊ ችሎታ አይደለም። የሥነ ጽሑፍ ችሎታ ክህሎት፣ የንግግር ክህሎት አይደለም። አተራንስ ነው ማለት በመንፈስ ቅዱስ ኃይል አገልጋዮቹ ላይ የሚመጣ ኃይል ነው ማለት ሰሚዎችን ኢንፍሉዌንስ የሚያደርግ ጆሮአቸውን ሳይሆን ልባቸውን ኢንፍሉዌንስ የሚያደርግ አእምሮአቸውን መማረክ ሳይሆን ልባቸውን የሚቀማ የሚወርስ ነው። እዛ ጴጥሮስ ሲናገር ልባቸው ምን አለ ይላል? ተነካ ይላል። ተሰበረ ነው እንደው የሚለው ልባቸው ስብር አሉ። ትዕቢተኛው ምን ሁሉ ማለት ነው። ከዛ ወንድሞች ወይ እንድን ዘንድ ምን እናድርግ? ጳውሎስ ምን አለ? እኔ ወደ እናንተ ስመጣ ንግግሬ እንደዛ አልነበረም። በሰው ቃላት ብልጫ እና ጥበብ አልነበረም። ታዲያ በምንድነው? 4 እና 5 እዩት። እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም ንግግሬ ራሱ ማለት ነው። ከዛ ስብከቴ መንፈስንና ኃይልን የሚለው እዚህ ጋር ዱናሚስ ነው። መንፈስን ነው በመግለጥ ነበር እንጂ በሚያባብል በጥበብ ቃል የማይታይ መንፈስ አለ፣ የማይታይ እግዚአብሔር ኃይል አለ። ስለዚህ ስብከቴና ቃሌ እነዚህን ሁለቱን የማይታዩትን በማሳየት ነበረ። እንደዚህ አይነት ኃይል እግዚአብሔር ይሙላችሁ በጌታ በኢየሱስ ስም ይሙላብን። አገልጋይ ጥሪ ያለው ሰው መራብና መጠማት ያለበት ይሄን ነው። ሌላው የዲያብሎስን መንግስት አፍራሽ ነው። እንቅስቃሴን መቋቋም የሚያስችል ነው። የዲያብሎስን መንግስት አፍራሽ እንቅስቃሴ የዲያብሎስ መንግስት አፍራሽ እንቅስቃሴ ያለው ስውርም ግልጥም የሆነ የእግዚአብሔር ኃይል በእኛ ውስጥ ሲኖር እና ሲሰራ የዲያብሎስ አፍራሽ እንቅስቃሴዎች ኦፖዚሽኖች ሁሉ መቋቋም ያቅታቸዋል። አይችሉም። ጌታ ስሙ የተባረከ ይሁን። ኤፌሶን ምዕራፍ 6 ቁጥር 10 በቀረውስ በጌታና በኃይሉ የሚለው ክራቶስ ማለት ነው። ከአጋንንት ጋር ባለን ሁሉ ጊዜ እናገራለሁ ጦርነት
ክራቶስ እና ኢስኩስ የሚባል ያስፈልጋል። not only ዱናሚስ። ብዙ ሰው የእግዚአብሔር ኃይል በሕይወቱ ሲመጣ ይሄን መቼም ብዙ ነው የምናገረው፣ ግን የሚጠቅማችሁን ነገር የግል ማስታወሻ እያደረጋችሁ ያዙት። ብዙ ሰው የእግዚአብሔር ቅባት የእግዚአብሔር ኃይል በሕይወቱ ሲመጣ ከልክ አልፎ ይመካል አይደለም? ችግር አለ ብያቸዋለሁ። ማለት ያ ማለት ምን ማለት? ዱናሚስ የሚባል መንፈስ ቅዱስ በመጣ ጊዜ ኃይልን ምን ትላላችሁ አለ? ትቀበላላችሁ። ኃይልን በቃ ያ ኃይል አንተም ጋር አለ እኔም ጋር አለ። ጳውሎስ የጸለየው እንድታውቁ የልቦናችሁ አይንን እንዲበራ በመናምነው በእኛ ዘንድ የሚሰራውን ኃይል እንድታውቁ ያለው ኃይል ማለት ነው። የትንሣኤው ኃይል ሁላችንም ቦርን አጌን የሆን ሁሉ መንፈስ ቅዱስ ማደሪያ ሲያደርገን በእኛ ውስጥ አለ። ልኩ ኢየሱስ ክርስቶስ የተነሳበት ነው። ምን ያድል ማድረግ ይችላል የሚለው በእኛ ግን ምን ማድረግ ይችላል የሚለው ግን ልኩ ምንድነው ብትሉ የተሰጠን ልኬት አለ፣ ሜዠር አለ። አንደኛ ሜዠር ኦፍ ፌዝ አለ፣ የኛ እምነት ልክ አለ። ኢቭን ዞ ማለት እኔ አሁን የሆነ በጂኦግራፊ አድርጌ እችን ክልል ያህል መግዛትና ማስተዳደር የምችልበት ስልጣን ቢሰጠኝ ውስጤ ግን ያደረው የትንሣኤ ኃይል ነው። ኢየሱስ ክርስቶስን ከሙታን ያስነሳ ነው። ካለቆችና ከስልጣናት ከጌትነት በላይ እንዲሆን ያደረገ ነው። ግን በእግዚአብሔር ፈቃድ ግን የተሰጠኝ ክልል እዚህ ጋር ብቻ የሚሰራ ነው። ከኔ ጋር ናችሁ ወይ? ግን እኔ አውቃለሁ ያ ኃይል በእኔ ውስጥ አለ፣ ዕውቀት አለኝ፣ መንፈስ ቅዱስ ከኔ ጋር እየሰራ ነው። ከዚህ ክልል ስወጣ ግን ምን ይሆናል መሰላችሁ? ያ ኃይል ዶርማንት ይሆናል ማለት ነው። ስለዚህ አጋንንት ያጠቃኛል። በእኔ ውስጥ የትንሣኤ ኃይል የሌለ ስለሆነ ሳይሆን አሁን በእኔ የሚሰራው ክራቶስ የሚባለው ምን ማለት ነው? ክራቶስ ባለፈው የተነጋገርነው ከተሰጠ የስልጣን ክልል ጋር የሚሰራ ኢፌክቹዋል ፓወር ማለት ነው። እየሰማችሁ ነው? እየሰማችሁ ነው ወይ? ያው ያ ዱናሚስ የተባለው በመንፈስ ቅዱስ በመጣ ጊዜ ኃይልን ትቀበላላችሁ። ከዛ ግን ሲሰራ ግን ክራቶስ ብለናል። ለምሳሌ ንጉሳዊ ኃይል የአገር ንጉስ ሲሆን በዛች አገር ግዛት ውስጥ ማንቀሳቀስ የሚችለው ኃይል አለ። ምክትል ቢሆን እሱ ደግሞ ያን ያህል ኃይል አለው። ስለዚህ እዚህ ጋር ምን ይላል? የዲያብሎስን ሽንገላ ለመቃወም ማለት ነው። በቀረውስ በጌታና በኃይሉ ችሎት ክራቶስ ኢስኩስ የሚሉት ናቸው ሁለቱ። ችሎት የሚለው ኢስኩስ ነው። ምን ማለት ነው? ኢስኩስ ማለት ጉልበት ማለት ነው። ኢነርጂ አለ። ኢነርጂ አፕላይድ ሲሆን ጉልበት አይደለም የሚሆነው አይደለ? ይሄን ያንቀሳቀሳል። ተግባራዊ ኃይል ማለት ነው። ተግባራዊ ኃይል። ኢነርጂ ደግሞ the flow of ዱናሚስ ማለት inherent power flow ሲያደርግ ኢነርጂ ነው። የኤሌክትሪክ ኃይል እንላለን። በውሃ ውስጥ ያለው ግን ዱናሚስ ነው። በውሃ ውስጥ ያለው ኃይል ዱናሚስ ነው፣ እምቅ ኃይል ነው፣ ኢንሄረንት ፓወር ነው። ግን ከዛ ወጥቶ ደግሞ ኤሌክትሪካል ኢነርጂ ሆኖ ሲመጣ ደግሞ ኢነርጂ ነው። ከኔ ጋር ናችሁ ወይ? ከኔ ጋር ናችሁ? ልኬታ ተሰጥቶት በዚህ ቤት ውስጥ ይሄን ያህል ነው ፍሎ የሚያደርገው ቢባል ደግሞ ያ ኢነርጂ ማድረግ የሚችለው ፖቴንሻሉ ትልቅ ነበር፣ አሁን ተገደበ። እሱ ደግሞ ክራቶስ ነው። ከዛ መጥቶ ደግሞ የሆነ ነገር አሞቀ፣ የሆነ ነገር ሰጠ፣ ስራ ላይ ዋለ። እሱ ኢስኩስ ነው። እየሰማችሁ ነው ወይ? ኦኬ። አይወሳሰብባችሁም ብዬ አስባለሁ። እየሰማችሁ ነው ወይ? ምክንያቱም ሰዎች ይሄው እነ ፓስተር አጋንንት እያስወጡ ነው፣ ድዌ እየፈወሱ ነው። እኔ ግራ አይገባኝም። ሰው ተቃጠልኩ ሲል እግሩን ሲዘረጋ ሲወራጭ አጥንቱ ሲፈወስ አረ እንደዚህ እኮ አይደለም ጸጥ ተብሎ ነው የሚፈወሰው አለለም። ምክንያቱም አይ ነው ፓወር ማለት ምን ማለት እንደሆነ አውቃለሁ። ክብር ለጌታ ይሁን። እየሰማችሁ ነው ወይ? እነዚህን የሚያንቀሳቅሳቸው እምነት ነው እና ሌሎችም ነገሮች እናያለን። ስለዚህ ዱናሚስ ዋናው በእኛ የሚኖር ኃይል ነው። ይህ ኃይል የሚገኘው በመንፈስ ቅዱስ ሙላት ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ዱናሚስ የሚባለውን the inherent power ትቀበላላችሁ ይላል። ይህን ከኢየሱስ ሕይወት ማየት እንችላለን። ከኢየሱስ ሕይወት ማየት እንችላለን።
በደንብ ስሙኝ። ስንት ሰው ግን ጌታ በሕይወቱ ሲሰራ ማየት ይፈልጋል? ያለ መቆጠብ እየነገርኳችሁ ነው። ሰው እኔ ወደ ጌታ እንኳን አንድ ቀን ብሄድ አይጸጽተኝም ማለት ነው። ምንም ሚስጥር አድርጌ ያስኩት ነገር የለም። ሉቃስ ወንጌል ምዕራፍ 4 ቁጥር 1 ኢየሱስ መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ ይላል። እንዴት እንደምወደው ይሄን ቃል። በኢየሱስ ስም የሆነ ቦታ መንፈስ ቅዱስ ሞልቶባችሁ መመለስ ይሆንላችሁ። ቁጥር 14 ላይ ከጊዜ አንፃር ነው የምዘለው። ኢየሱስም በመንፈስ ኃይል ይላል። መጀመሪያ ምን ሞላበት? መንፈስ ቅዱስ። በኋላ በመንፈስ ኃይል ወደ ገሊላ ተመለሰ። መንፈስ ቅዱስ ሞላበት፣ በመንፈስ ኃይል ወደ ገሊላ ተመለሰ። ስለ እርሱም በዙሪያው ባለች ሀገር ሁሉ ዝና ወጣ። ዝና ዝም ብሎ አይወጣም። የሆነ ነገር ሲደረግ ታይቷል ማለት ነው። ለምን? መንፈስ ቅዱስ ሞልቶበታል። አሁን የወጣው ደግሞ በስጋም ኃይል በተፈጥሯዊ ማንነቱም ሳይሆን በተሞላው በመንፈስ ቅዱስ ኃይል ነው የወጣው። ማለት ሳምቲንግ ሃፕንድ አድርጓል ማለት ነው። ዝና ዝም ብሎ አይወጣም። ዝም ብሎ የተወለዳችሁበት መንደር ላይ ዝናችሁ ስማችሁ አይወጣም። ስማችሁ ዝናችሁ የሚወጣው የሆነ ነገር ስታደርጉ ነው። ወይ ያሁኑ ጊዜ እኮ ረብሾም ቢሆን አይደለ ዝናው እንዲወጣ የሚፈልገው። ለዛም ቃል ሰጥተውታል። ጭርስ ላይ አልወድም ማለት ነገር አለ። ተቃውሜም ሆነ ተሳድቤም ሆነ ብቻ ሰው አቴንሽን ይስጠኝ አይነት ማለት ነው። ረግሜም ሆነ ግን እግዚአብሔር በበጎ ስራ ነው እንድንታወቅ የሚፈልገው። ኢየሱስ ክርስቶስ ዝናው ወጣ። ዝናው እንዲወጣ አይደለም መንፈስ ቅዱስ የተሞላው፣ የተላከበት ዓላማ አለ። ስለሱም በዙሪያ ባለች ሀገር ሁሉ ዝና ወጣ። ቁጥር 17 እና 19 የነብዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ። ይሄ ነው እንግዲህ ይሄ ኃይል መንፈስ ቅዱስ ሲሞላ የመጣው ኃይል ይሄን አደርግ ዘንድ ነው። በኢየሱስ ስም ታደርጉ ዘንድ እግዚአብሔር ኃይል ይሙላባችሁ። መለኮታዊ ኃይል የሌለው ሰው መለኮታዊ ነገር ወይም መንፈሳዊ ነገር የማድረግ አቅም የለውም። በቃ ማመን አለብን። በስጋ ኃይል መንፈሳዊ ነገር ማድረግ አንችልም። በአጠቃላይ መንፈሳዊ ኃይል ይፈልጋል። መንፈሳዊ ኃይል በስጋ ኃይል ማድረግ ምን እንችላለን? ጥሩ ንግግር መናገር እንችላለን፣ ማስተባበር እንችላለን፣ ኦርጋናይዝ ማድረግ እንችላለን፣ ህዝብም ሞቢላይዝ ማድረግ ሁሉ እንችላለን። ሰውን መለወጥ ግን አንችልም። የሐዋርያት ሥራ ምዕራፍ 10 ቁጥር 38 የምናውቀው ቃል አለ። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ቀባው ወይም ሞላው ማለት ትችላላችሁ። እርሱ መልካም እያደረገ በክርስቶስ ኢየሱስ መልካምን ለማድረግ ተፈጠርን አይደለም ይላል። ምን እያደረገ ይላል? መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበረና። ስለዚህ መንፈስ ቅዱስ ሞልቶበት ከዮርዳኖስ ወንዝ ሲመለስ ወደ ገሊላ ዝናው የወጣበት ምክንያት ይሄን ስላደረገ ነው። መልካም ስላደረገ በዲያብሎስ የታሰሩትን የሚታወቁ ሰዎችን ማለት ነው እነሱን ስለፈወሰ ነው። ስለዚህ የመለኮቱ ኃይል ለምን ያስፈልገናል ብትሉ ይሄን መልካም ስራ ለመስራት ያስፈልገናል። እንዲህ ያለው የመንፈስ ቅዱስ ኃይል የጉልበት ምንጭ ሲሆን በሌሎች 3 ነገሮች አማካኝነት ስራ ላይ ይውላል። እንዲህ አይነት የመንፈስ ቅዱስ ኃይል የኃይል ምንጭ ነው፣ የጉልበት ምንጭ ነው። ግን ባለፈው ባልኳችሁ ቀደም ባወራችሁ ኢስኩስ ክራቶስ ከዛ ደግሞ ኤግዞሲያ ማለት ምንድነው? ኃይልን የመጠቀም መብት ማለት ነው፣ ዴሊጌሽን ማለት ነው። በእነዚህ ነገሮች ነው የሚሰራው። ይሄን ማወቅ ይኖርብናል። ከኔ ጋር ናችሁ ወይ? ኢየሱስ ክርስቶስም ጌታም ሲያደርገው በሰማይና በምድር ያሉ ከምድርም በታች ያሉ ጉልበት ሁሉ እንዲንበረከክ ሲያደርገው ምን እየሰጠው ነው? የሱ ኃይል በእነዚህ ስሙ በሚጠራ ጊዜ በእነዚህ ክልሎች ሁሉ ላይ እንዲለቀቅ መብት እየሰጠው ነው። ስለዚህ በስሙ ስልጣን አለ እንላለን። እየሰማችሁ ነው ወይ? በሁሉም ክልል ማለት ነው፣ በሰማይ በምድር ከምድር በታች ባሉ የእግዚአብሔር ኃይል በኢየሱስ ስም እንዲሰራ ምን ተሰጥቶታል?
ኤግዞሲያ ተሰጥቶታል፣ ስልጣን ተሰጥቶታል። ክብር ለጌታ ይሁን። ከዛ የሚሰራው ኃይል ደግሞ ክራቶስ ነው። በዚህ ሁሉ ክልል እንዲሰራ የተለቀቀ ኃይል ነው ማለት፣ ዶርማንት አይደለም። ግልጽ ነው እያልኳችሁ ያለ። ክብር ለጌታ ይሁን። ኤግዞሲያ ምን ብለናል? ኃይልን የመጠቀም ነፃነት፣ መብት፣ ስልጣን። አንድ ሰው ምንም ያህል ኃይል ቢኖረው የመጠቀም መብት ወይም ስልጣን ከሌለው ያ ኃይል አይሰራለትም። ካሰራ ደግሞ ሮንግ ይሆናል ማለት ነው። ይህ አይነቱ የስልጣን ምንጭ ስለሆነ እየተነጋገርን ያለ ነው። ይህ አይነቱ ኃይል፣ ይህ አይነቱ መብት ኤግዞሲያ የሚባለው ምንጩ ምንድነው? አንድ ሰው መብት እንዴት ያገኛል? ስልጣን የመጀመሪያው በዳግመኛ ልደት ነው። በዳግመኛ ልደት ነው። እኔ የዜግነት መብት ያገኘሁት ኢትዮጵያ በመወለድ ነው። አንድ ሰው ዳግመኛ ሲወለድ መብት ያገኛል። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 እንዳለው ማለት ነው። በስሙ ላመኑትና ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ይላል? ስልጣን ሰጣቸው። ያቺ ስልጣን የምትለው ኤግዞሲያ የምትለው ነው። ስለዚህ በልጅነታችን ምክንያት ያለን ስልጣን አለ፣ የልጅነት ስልጣን አለን። ያ የልጅነት ስልጣን some amount of power ኤክሰርሳይዝ እንድናደርግ ይፈቅድልናል። በኢየሱስ ስም ለምሳሌ ጸልየን የሚያምኑት እነዚህ ምልክቶች ይከተሏቸዋል ይላል አይደለም? ይሄ የልጅነት ስልጣናችን ነው። የልጅነት ስልጣናችን ስራ ላይ እንድናውለው የሚፈቅድልን የኃይል መጠን አለ። ሁለተኛው የኃይል ምንጭ ማለት የስልጣን ምንጭ ኃይልን የማንቀሳቀስ ስልጣን ምንጭ ማለት ነው። ሁለተኛው ጥሪ ነው። በጥሪ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 12 በእርግጥ የሐዋርያነት ምልክት በመካከላችሁ በምልክትና በድንቅ ነገር በታምራት ዱናሚስ ማለት ነው በሁሉ ትዕግስት ተደረገ ይላል። የሐዋርያነት ምልክት እኔ መጠራቴን ይሄ ስልጣንና መብት እንደተሰጠኝ የሚያረጋግጠው ማንቀሳቀሰው ምንድነው? ኃይል ነው። እየሰማችሁ ነው ወይ? ካለዛ ፌክ ይሆናል ማለት ነው። ይሄ ለቲያትር የሚደረግ ሻምበል ሻለቃ ለቲያትር ስንሰራ ማንን ማዘዝ ይችላል? ንገሩኝ፣ ማንን ማዘዝ ይችላል? ለመድረኩ ብቻ ነው የሚያገለግለው። ያስቀየዋ ልጆች ብለናል። ማንም አላካቸውም። ሲጠየቁ መልስ የላቸውም። ስለዚህ ሁለተኛው ጥሪ ነው። የስልጣን ምንጭ ምንድነው? ሁለተኛው ጥሪ። ሶስተኛው ሹመት ነው። አፖይንትመንት፣ መሾም። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻለሁ፣ የሚጎዳችሁ ምንም የለም ይላል። እዚህ ላይ የምታዩት መሾምን ነው። ደቀ መዛሙርቱ ናቸው እንደዛ የተባሉት። ሉቃስ 10:19 ያልተሾመ ይህን ታምራት የሚያደርግ ኃይል ማንቀሳቀስ አይችልም። ቅድም እንዳልኩት ያስቀዋ ልጆች ሹመትም የላቸውም፣ ልጅነትም የላቸውም፣ ጥሪም የላቸውም። ስለዚህ ሊያንቀሳቅሱት የሚችሉት ምንም ኃይል የለም። ዲያብሎስ በጠየቀ ጊዜ መልስ የለንም ማለት ነው። ቅድም ብያቸዋለሁ። ከክልላችንም ወጥተን እንኳን ኃይሉ ኑሮን ተጠርተንም ከጥሪያችን ክልል ወጥተን ኤክሰርሳይዝ ስናደርግ ከጥበቃ ውጭ ነው የምንሆነው። ጠላት ሊሰለጥንብን ይችላል። ቤታችን፣ ጤንነታችን፣ ነገራችን ሊመታ ይችላል። ብዙ ሰው የሚመታው በዛ ነው። እግዚአብሔር ከሰጠው ስልጣን ክልል ውጭ ይወጣና በቃ መንፈስ ቅዱስ በእኔ ላይ ነው፣ ተቀብቻለሁ፣ ስለዚህ ምንም ማድረግ እችላለሁ ብሎ ያስባል። እግዚአብሔር ያላከው ማለት ነው። እግዚአብሔር ሲልክ ስፔሲፊክ ነው። ሲልክ በግልጽ ነው የሚልከው። ለዚህ ዓላማ ልክ ያለው ይላል እግዚአብሔር። ሰሞኑን ሁለት ሰው ትንቢት ነግሮኛል፣ ግን እጠብቃለሁ። አሁን ተናግሮኛል ብዬ ብድግ ሁለት ሰው
ስለ አገልግሎቴ ማለት ነው። ብድግ ብዬ አልሄድም፣ እጠብቃለሁ። እግዚአብሔር አሁን ነው ወደዛ ተሻግረሃል እስኪል ማለት ነው። ያኔ ኢፌክቹዋል ይሆናል ማለት በውስጤ ያሳደረው የትንሣኤ ኃይል በዛ ክልል ላይ በተጠራውበት ክልል ላይ ምን ማድረግ ይጀምራል? መስራት ይጀምራል። እኔ ማዘዝ እችላለሁ ማለት በኢየሱስም ብዬም ይሁን ምንም ብዬ ያን ኃይል ማዘዝ እችላለሁ። ስለዚህ ሲሰራ ታዩታላችሁ ማለት ነው። ባልተሾምንበት ግን ሊሆን አይችልም። የሐዋርያት ሥራ እሱን ነው የሚያስተምረን። ክብር ለጌታ ይሁን። ተነስተን እንጸልያለን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።